በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ማቴዎስ እንደጻፈው ምዕራፍ 27 ከቁጥር 1 እስከ 26። ሲነጋም የካህናት አለቆችና የሕዝቡ ሽማግሎች ሁሉ ሊገድሉት በኢየሱስ ላይ ተማከሩ። አስረውም ወሰዱት፣ ለገዢው ለጴንጤናዊው ጲላጦስም አሳልፈው ሰጡት። በዚያን ጊዜ አሳልፎ የሰጠው ይሁዳ እንደተፈረደበት አይቶ ተጸጸተ። 30 ብር ለካህናት አለቆችና ለሽማግሌዎች መልሶ ንጹሕ ደም አሳልፌ በመስጠቴ በድያለሁ አለ። እነርሱ ግን እኛስ ምን አግዶን? አንተው ተጠንቀቅ አሉ። ብሩንም በቤተ መቅደስ ጥሎ ሄደና ታንቆ ሞተ። የካህናት አለቆችም ብሩን አንስተው የደም ዋጋ ነውና ወደ መባ ልንጨምረው አልተፈቀደም አሉ። ተማክረውም የሸክላ ሰሪውን መሬት ለእንግዶች መቃብር ገዙበት። ስለዚህ ያ መሬት እስከ ዛሬ ድረስ የደም መሬት ተባለ። በዚያን ጊዜ በነቢዩ በኤርምያስ የተባለው ከእስራኤል ልጆችም አንዳንዶቹ የገመቱትን የተገመተውን ዋጋ 30 ብር ያዙ፣ ጌታም እንዳዘዘኝ ስለ ሸክላ ሰሪ መሬት ሰጡት የሚል ተፈጸመ። ኢየሱስም በገዢው ፊት ቆመ። ገዢውም የአይሁድ ንጉሥ አንተ ነህን ብሎ ጠየቀው። ኢየሱስም አለው፣ አንተ አለህ። የካህናት አለቆችም ሽማግሌዎችም ሲከሱት ምንም አልመለሰም። በዚያን ጊዜ ጲላጦስ ስንት ያህል እንዲመሰክሩብህ አትሰማምን አለው። ገዢውም እጅግ እስኪደነቅ ድረስ አንዲት ቃል ስንኳ አልመለሰለትም። በዚያም በዓል ሕዝቡ የወደዱትን አንድ እስረኛ ሊፈታላቸው ለገዢው ልማድ ነበረው። በዚያን ጊዜም በርባን የሚባል በጣም የታወቀ እስረኛ ነበራቸው። እንግዲህ እነርሱ ተሰብስበው ሳሉ ጲላጦስ በርባንን ወይስ ክርስቶስ የተባለውን ኢየሱስን ማንኛውን ልፈታላችሁ ትወዳላችሁ አላቸው። በቅናት አሳልፈው እንደሰጡት ያውቅ ነበርና። እርሱም በፍርድ ወንበር ተቀምጦ ሳለ ሚስቱ ስለ እርሱ ዛሬ በሕልም እጅግ መከራ ተቀብያለሁና በዚያ ጻድቅ ሰው ምንም አታድርግ ብላ ላከችበት። የካህናት አለቆችና ሽማግሎች ግን በርባንን እንዲለምኑ፣ ኢየሱስን ግን እንዲያጠፉ ሕዝቡን አባበሉ። ገዢውም መልሶ ከሁለቱ ማንኛውን ልፈታላችሁ ትወዳላችሁ አላቸው። እነርሱም በርባንን አሉ። ጲላጦስ ክርስቶስ የተባለውን ኢየሱስን እንግዲህ ምን ላድርገው አላቸው። ሁሉም ይሰቀል አሉ። ገዢውም ምን ነው ያደረገው ክፋት ምንድን ነው አለ። እነርሱ ግን ይሰቀል እያሉ ጩኸት አበዙ። ጲላጦስም ሁከት እንዲጀመር እንጂ አንዳች እንዳይረባ ባየ ጊዜ ውሃ አንስቶ እኔ ከዚህ ጻድቅ ሰው ደም ንጹሕ ነኝ፣ እናንተ ተጠንቀቁ ሲል በሕዝቡ ፊት እጁን ታጠበ። ሕዝቡም ሁሉ መልሰው ደሙ በእኛና በልጆቻችን ላይ ይሁን አሉ። በዚያን ጊዜ በርባንን ፈታላቸው፣ ኢየሱስን ግን ገርፎ ሊሰቀል አሳልፎ ሰጠ። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። እግዚአብሔር አምላክ ስለ ቃሉ የተመሰገነ ይሁን። በድጋሚ ይህንን ፕሮግራም የምትከታተሉ አባቶች፣ እናቶች፣ ወንድሞች፣ እህቶች ሰላም እግዚአብሔር ከእናንተ ጋር ይሁን። እንዳስለመድ ነው ይሁንና የማቴዎስ ወንጌልን እየጨረስን ነው እያነበብን በየዕለቱ። ዛሬም ልክ ባለፈው ክፍል ላይ ምዕራፍ 26ን እንዳደረግነው ምዕራፍ 27ም ሰፋ ያለ ቁጥር ስለሆነ ለሁለት ከፍለን እናነበዋለን። የሕማሙን ነገር የስቅለቱን ነገር የበለጠ እንድናሰላስል እድል ስለሚሰጠን በዚህ ክፍል ላይ በተነበበልን ከቁጥር 1 እስከ ቁጥር 26 ባለው ላይ ሶስት ዋና ዋና ነገሮችን እንድንመለከት እፈልጋለሁ። የመጀመሪያው አንደኛው ንስሐ አልባ የሆነ ጸጸት ምን አይነት አደጋ እንደሚያመጣ እንመለከታለን፣ እናያለን። በዚህ ስፍራ ላይ በማቴዎስ ወንጌል ምዕራፍ 26ም ምዕራፍ 27ም ላይ እንደምንመለከተው እንደምናየው ሁለት ስህተት የሰሩ የጌታችን የመድኃኒታችን የኢየሱስ ክርስቶስ ደቀ መዛሙርትን እንመለከታለን፣ እናያለን። የመጀመሪያው አንደኛው ያየነው በምዕራፍ 26 ላይ የተመለከትነው ዶሮ ሳይጮህ ጌታን 3 ጊዜ ካደው ቅዱስ ጴጥሮስን ነው የምናየው።
አሁን ደግሞ በዚህ ስፍራ ላይ ደግሞ የመጨረሻ ፍጻሜውን የምንመለከተው የይሁዳን ነገር እንመለከታለን፣ እናያለን። በሁለቱ መካከል የነበረው ትልቁ ልዩነት የስህተት ጉዳይ አይደለም። ሁለቱም ክደዋል። ጴጥሮስም ክዷል፣ ይሁዳም ክዷል። ጌታውን አሳልፎ ሰጥቷል። ታዲያ የይሁዳ ታላቁ ኃጢአት ምንድን ነው? የይሁዳን ታላቅ ኃጢአት ስንገነዘብ እኔና እናንተም ያንን ታላቅ ኃጢአት እንዳንሰራ ጥንቃቄ እናደርጋለን ማለት ነው። ስለዚህ የይሁዳ ታላቁ ኃጢአት፣ የይሁዳ ታላቁ መተላለፍ፣ ታላቁ ስንፍናው የእግዚአብሔርን ምሕረት፣ የእግዚአብሔርን ፍቅር የሚያስተናግድበት ልብ የሌለው መሆኑ ነው። ወይንም በሌላ አነጋገር ይሁዳ ተጸጽቷል፣ ስህተት መስራቱን አውቋል። ነገር ግን ንስሐ አልባ የሆነ ጸጸት ነው የነበረው። ንስሐ አልባ የሆነ ጸጸት ሁል ጊዜ ወደ ሞት ነው የሚመራው፣ ወደ ምሬት ነው የሚመራው፣ ወደ ብስጭት ነው የሚመራው፣ ወደ ዲፕሬሽን ነው የሚመራው፣ ወደ ራስን ወደ መጥላት፣ ራስን ወደ እጅግ አደገኛ ወደሆነ ነገር፣ ወደ ጉዳት ነገር ነው የሚመራው። በጣም መጠንቀቅ አለብን። ስለዚህ እዚህ ስፍራ ላይ የምንመለከተው የይሁዳን ታላቅ ስህተት እንመለከታለን፣ እናያለን። ሁል ጊዜ በተለይ በንስሐ ውስጥ ያላችሁ ወንድሞቼ እህቶቼ ይሄንን በጣም መገንዘብ አለብን። ንስሐችን ማለት ነው፣ ንስሐችን ዋናው ክፍሉ የእግዚአብሔርን ምሕረት፣ የእግዚአብሔርን ቸርነት መገንዘብ ነው። እንደገና ደግመዋለሁ። የንስሐችን ወደ እግዚአብሔር በምንመለስበት ጊዜ፣ ወደ እግዚአብሔር በምንመጣበት ጊዜ ከምንም ነገር በላይ መገንዘብ ያለብን የእግዚአብሔርን ምሕረትና የእግዚአብሔርን ይቅርታ ነው። እንዲያውም ንስሐችን የሚመሰረተው እዚህ ላይ ነው። እንዲህ አይነቱን መሐሪና ይቅር ባይ የሆነውን አምላክ በደልኩት፣ አሳዘንኩት ነው ማለት ያለብን። የዛን ጊዜ ሁለንተናችንን ለእርሱ ለመስጠት፣ በይቅርታ ወደ እርሱ ለመቅረብ፣ ወደ አምላካችን ለመምጣት፣ የእሱን ፊቱን ለመሻት የዛን ጊዜ ድፍረት ይኖረናል፣ ጉልበት ይኖረናል። የዛን ጊዜ ዓለምን፣ ሰይጣንን፣ ስጋን እንቢ ለማለት እግዚአብሔር ጉልበት ይሰጠናል። ነገር ግን ይሁዳ ግን ያንን አላየም። ይሁዳ ነገሮችን በሙሉ የሚያነጻጽረው የነበረው ከራሱ እኔነት ጋር ነበር፣ ከራሱ ኢጎ ጋር ነበር። ብዙ ሰዎች በተለይ በዚህ ዘመን ብዙ ክርስቲያኖችም ጭምር እግዚአብሔር ይቅር ብሏቸው ራሳቸውን ይቅር ማለት ስላልቻሉ በብዙ ብስጭት ውስጥ፣ በብዙ ጭንቀት ውስጥ፣ በብዙ ጸጉር መንጨት ውስጥ ነው ያሉት። እግዚአብሔር እኮ ይቅር ብሏቸዋል፣ በምሕረቱ ያያቸዋል፣ ቀኑን ሙሉ እጁን ዘርግቶ ወደ እነርሱ ይመለከታል። ነገር ግን እነርሱ ራሳቸውን ይቅር ማለት አልቻሉ። ስለዚህ በዚህ ወቅት፣ በዚህ ሰዓት የእግዚአብሔርን ምሕረት በፊታችሁ እንድታስቀምጡ እግዚአብሔር እንዲረዳችሁ ልትጠይቁት ይገባል። ይሄ የመጀመሪያው አንደኛው የምናየው የምንመለከተው ነው። በሁለተኛ ደረጃ የምናየው የጲላጦስን ነገር ነው የምናየው። ሚስቱ ነግራው ነበረ። ጻድቅ ሰው ነው፣ ንጹሕ ሰው ነው። ነገር ግን ጲላጦስ ኃላፊነትን ሲሸሽ እናያለን፣ እንመለከታለን። እዚህ ጋር የጲላጦስን ድርጊት ማጽደቅ የለብንም። በእውነት ለመናገር ጲላጦስ እጁን በመታጠቡ ከኃላፊነት ያመለጠ መስሎታል። አይደለም። ለእውነት መቆም ነበረበት። በሌላ ስፍራ ላይ እንደምናየው እውነት ምንድን ነው ብሎ ነው የጠየቀው። እንዲሁም ከእውነት እየሸሸ ስለነበረ ንጹሕ ሰው በሱ አመራር፣ በሱ ጊዜ፣ በሱ ኃላፊነት ወቅት ንጹሕ ጻድቅ የሆነው ወልደ እግዚአብሔር ኢየሱስ ክርስቶስ ሊሰቀል በቅቷል። እርግጥ ነው የነቢያት ትንቢት መፈጸም ነበረበት። ራሱም ወልደ እግዚአብሔር ኢየሱስ ክርስቶስ በፈቃዱ ነው የመጣው ስለ እኔና ስለ እናንተ ሊሰቀልልን። ነገር ግን የጲላጦስ አካሄድ ዛሬም እኔና እናንተ ከደሙ ንጹሕ ነኝ በማለታችን ከደሙ ንጹሕ አንሆንም። ኃላፊነታችንን እግዚአብሔር ይጠይቃል። እኔ ከደሙ ንጹሕ ነኝ ስለ ልጄ፣ እኔ ከደሙ ንጹሕ ነኝ በቤቴ ውስጥ ስለሚደረገው ነገር ማለት አንችልም። እግዚአብሔር በእኛ እጅ ስር ለሰጠን ኃላፊነት ተጠያቂዎች ነን። ልናደርገው የሚገባንን ነገር ማድረግ ይኖርብናል። ልናከናውነው የሚገባንን ነገር ማድረግ አለብን፣ ማከናወን አለብን። ጲላጦስ ያንን ሳያደርግ እንመለከታለን፣ እናያለን። በሦስተኛ ደረጃ የምንመለከተው የምናየው የሰዎችን ምርጫ ነው።
ዛሬ የምንወስናቸው የህይወት ምርጫዎቻችን ነገ ከነገ ወዲያ ለሚከናወኑት በህይወታችን ለሚከናወኑት ነገሮች መሰረት ናቸው። ጥቃቅን ምርጫዎች ናቸው፣ ነገር ግን ታላላቅ ውጤቶችን ያመጣሉ። ተራ የሚመስሉ ምርጫዎች እና ብዙ ጊዜ አንዳንዴ እንዲህ አይነቱን ነገር ወይም እንዲህ አይነቱን ምርጫ ችላ ስለምንል በግዴለሽነት ስለምናይ እጅግ ወደ ተሳሳተ አቅጣጫ ሲመራን እናያለን። የት ቦታ እንዳነበብኩት አላውቅም፣ ነገር ግን አንድ ስፍራ አንብቤ ያለው ስለዚህ ጉዳይ የተጻፈ ላይ ምን ይላል? እነዚህ ሰዎች ጌታ ይሰቀል ያሉት ሰዎች ጠዋት ሲወጡ ከቤታቸው ስለዚህ ጉዳይ አስበው አይደለም የወጡት። ንጹሕ የሆነውን የአምላክን ልጅ ይሰቀል እንላለን ብለው አይደለም የወጡት፣ ዝም ብለው ነው የወጡት። ስለዚህ በደመ ነፍስ የሚመራ ሕይወት፣ በደመ ነፍስ የሚመራ ቀን፣ በደመ ነፍስ የሚመራ ውሎ አንዳንድ ጊዜ ከነፍሰ ገዳይነት ጋር ተባባሪ ያስደርጋል። ከዚህ መዳን የምንችለው እንዴት ነው? ከእንዲህ ያለ አካሄድ፣ ከእንዲህ ያለ ሁኔታ መዳን የምንችለው እንዴት ነው? እያንዳንዱን ቀን አንደኛ ቀኑን ለእግዚአብሔር ለአምላካችን አሳልፈን ሰተን ስንወጣ። ቸር አውለኝ ቀላል ነገር አይደለም። አባቶቻችን እናቶቻችን እንዲህ ብለው ነው የሚወጡት፣ ቸር አውለኝ፣ ከመልካም ሰው ጋር አውለኝ፣ መልካም ነገር እንድናገር አድርገኝ። አለበለዚያ ግን አንድ ተንኮለኛ ወደ ክፉ ነገር ሊመራን ይችላል። ያልሆነ ነገር ውስጥ ገብተን ይሰቀል ስንል ልንገኝ እንችላለን። ተመልከቱ፣ ዓለም ሁለት ምርጫ ቀርቦለት ነበር። በርባን የታወቀ ነፍሰ ገዳይ፣ ቤት የሚያቃጥል ቋንጃ የሚቆርጥ ወንበዴና ወልደ እግዚአብሔር ኢየሱስ ክርስቶስ ቀርቦለት ነበር። በአውቶፓይለት የሚመራ ስለሆነ ማንም እንዳሻው የሚመራው ሆነ ሰው። ስለዚህ በርባንን ይፈታልን አለ፣ ጌታ ኢየሱስ ክርስቶስን ግን ይሰቀል አለ። ምናልባት እነዚያ ሰዎች ላይ ልንፈርድ እንችላለን። ነገር ግን የኛ ውሎስ፣ የኛስ ቀን ከዚህ የተለየ ነው? እስቲ ራሳችሁን መርምሩ። ዛሬ እንዴት ነበረ የዋላችሁት? ትላንትንስ እንዴት ነበረ ያሳለፋችሁት? የህይወት ምርጫችሁ ምን ነበረ? ምን አይነት ውሳኔ ላይ ነበረ የደረሳችሁት? አስባችሁ አልማችሁ ነው ያደረጋችሁት? ወይስ በዙሪያችሁ ያለው ኃይል በሚያደርግባችሁ ተጽዕኖ የማትወዱትን በጸጸት የምትሞሉበትን ነገር አድርጋችኋል? ብዙ ሰዎች የክርስቶስ የሆነው ቀርቦላቸው የበርባንን ሲመርጡ ይውላሉ። የክርስቶስ የሆነው በጎነት፣ የክርስቶስ የሆነው መልካምነት፣ የክርስቶስ የሆነው ቸርነት ቀርቦላቸው የበርባን የሆነውን ነፍሰ ገዳይነቱን፣ ሐሜቱን፣ ቡድንተኝነቱን፣ ዘረኝነቱን፣ ጥላቻውን፣ ክፋቱን ሲመርጡ ይገኛሉ። ስለዚህ ቃሉ ዛሬ ያንን የዛሬ 2000 ዓመት የተከናወነውን ነገር ዝም ብለን በታሪክ ብቻ አይደለም አንስተን መቀመጥ ያለብን። ወይኔ ይላሉ አንዳንድ ሰዎች፣ ኢየሩሳሌም በኖርኩ ኖሮ። እንዲሁም አንድ አለ፣ ምን ነው ኢየሩሳሌም በነበርኩ የሚል መዝሙር አለ። ብንሆን ኖሮስ ዛሬ ከምናደርገው የተለየ ነገር እናደርጋለን? ዛሬ ከምናከናውነው ነገር የተለየ ነገር እናደርግ ይሆን? ይሰቀል አሉ። ጮኸትን አበዙ። ለምን? ምክንያቱም በሌሎች የሚመራ በቀላሉ እንደ ገበቴ ውሃ በቀላሉ ወዲና ወዲያ የሚደረግ አእምሮን ይዘው ስለነበረ። ከዚያ የሚያድነን ምንድን ነው? ለእግዚአብሔር ቀናችንን መስጠት፣ በእግዚአብሔር ቃል መራመድ፣ በዙሪያችን የሚከናወነውን የሚያስተውል አስተዋይ የሆነ ልብ፣ የልብ አይኖቻችን እንዲበሩ ማድረግ። ያን ነው የምናደርገው። ልበ አምላክ ዳዊት የተናገረው እዚህ ላይ ለእኔና ለእናንተ ለሁላችንም ማስተዋልን ጥበብን የሚሰጥ ይሆናል። ምንድን ነው ያለው ልበ አምላክ ዳዊት? ያ መልካም የሆነው ብፁዕ የተባለው ሰው በክፎች ምክር አይሄድም፣ በኃጢአተኞች ጎዳና አይቀመጥም፣ በኃጢአተኞች ጎዳና አይራመድም፣ በዋዘኞች ወንበር አይቀመጥም። ማለት የሚሄድበትን ውሎውን በጥንቃቄ ያስተውላል፣ በጥንቃቄ ይራመዳል። ስለዚህ እኛም ያንን ልብ እንድንይዝ እግዚአብሔር እንዲረዳን ቅዱስ ፈቃዱ ይሁንልን። አሜን።